አየራው እባላለሁ። ከዚህ በፊት ተገናኝተን ነበር ልበል? አዎ። ማን ነበር ስምሽ? አደይ። ይኸውልሽ አደይ፣ ባለፈው አብሮሽ የነበረው ልጅ እሱን ፈልጌው ነበር። ማን ነው እሱ? ቆይ ለምን ፈለግከው? እኔ የአበበ ቤተሰብ ነኝ። እና ዘመዱ ከሆንክ እንዴት ነው ያላወቅኩ? ደግሞ ለምንድን ነው የምትከታተለው? ቆይ ለሊን ታውቃታለህ? አዎ። ባይሆን አንቺ ማግዢኝና የሆነ ነገር ላስብልሽ። አልገባኝም። ይኸውልሽ አበበና ለሊን በእጅ ያስገባው ማለት ነገሮች ሁሉ ቀለሉልኝ ማለት ነው። እሱም በፍጹም መቼም ቢሆን እንዳታስበው እሺ። እኔ ወንጀለኛ ተባባሪ አይደለሁም። ቆይ ከለሊ ምንድን ነው የምትፈልገው? ለምንድን ነው የምትከታተላት? ለምን አትተዋትም? ዝም ብለሽ አትጩይ። በክብር ካልፈለግሽ በግዴታ ታደርጊያለሽ። እሱም መቼም አላደርገውም። ልቀቀኝ እንጂ። ይኸውልሽ አትታገኝ። ዝም ብለሽ ልቀቀኝ። ካልሆነ ግን ጮዋለሁ። ሹና ተታገኝ። ቆይ እየሰራ ነው። ኪንጎ አንተ ማን ነህ? ታውቀኛለህ? እኔ አውቃለሁ። አሪያ አጠገብ ምንድን ነው የምትሰራው? መሞት ካልፈለክ በቀር እኔ ጋር አትምጣሽ። አሁን በኋላ አልሄድም። እሺ ቤዛ፣ ማንም አያውቅም፣ አታስቢ። ማውራት ሳይሆን አድርገው። እሺ ቤዛ፣ አድርገዋለሁ። ሆስፒታል ሂድ። ነው ግን ራስን ቀይረህ ሂድ ዳኒ። እሺ አሁን በጣም ለሊ፣ እባክሽን ንቂ። ለሊ 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 ንቂ እባክሽን። ለሊ 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 ነቃች። ለሊ ነቃሽ? አይዞሽ፣ እሺ ደህና ነሽ? ለሊ አይዞሽ፣ አይዞሽ። ቤኪ አደይ ቤኪ አለችኝ እኮ ለሊ ለሊ አደይ ወይ ለሊ ወይ ለሊ ለሊ አስታወሰችኝ። ለሊ ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 189 ይዤላችሁ ቀርብ ያለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ የምሰጡኝን ሀሳባችሁ ከልብ እናመሰግናለን ማለት ነው። ሰራተኛው አደይ እንደቀጠለ ይገኛል ማለት ነው። አደይ እንግዲህ ለምለም ያስታመመች ትገኛለች። በለምለም ምክንያት ሁሉም ነገር እየተበሳጨች ትገኛለች ማለት ነው። ኪንጎ ዳአሹ እንግዲህ ተቅማጥና ታይፎይድ ይዞት እንግዲህ ሽንት ቤት እየተሯሯጠ ይገኛል። በጣም ታሟል ማለት ነው። አረባካችሁ እያለ ይገኛል። ፍቅር ደግሞ ከዳኒ ጋር ፍቅር ይዟት ከሱ አሸሼ ገዳ እያለች ትገኛለች። ለማንም ሰው ማሰማም። አሁን ለአዳይ ደግሞ ወጥመድ እየዘረገችላት ትገኛለች ማለት ነው። ቤዛ የሰራችው ስራ ወደ አዳይ እንዲገለበጡት እያሰቡ ይገኛሉ። ሶስቱም እንግዲህ ተንኮለኞች ማለት ነው። ቤዛና የቤዛ ወንድምና ፍቅር እንግዲህ ፍቅር የሰራችው ሁሉ የሆስፒታሉን የቀየረችውን መድኃኒት በሙሉ ወደ አዳይ እንገለብጠዋለን ብሎ ሁለታቸውም እያሰቡ ይገኛሉ። ቤዛ ፍቅርን ስታይ ለፍቅር ትጮህባታለች። ሁለተኛ ወንድሜን አጠገብ ላይሽ አልፈልግም አንቺ ኬሲ ስትላት ጊዜ ከኔና ካንቺ ማን ይብሳል ብላ ፍቅርም ትጮህባታለች። ከዛም በኋላ ዳኒ ተብያ እህቴ በፍቅር እንዳትገቢ እንዳትመጪ፣ ፍቅር ማለት ለኔ ውድ ሚስቴ ናት፣ ውድ ፍቅረኛዬ ናት ትላለች። አንተ ምንም የምታውቀው ነገር የለም አርፋህ ተቀመጥ ትለዋለች። ከአንቺ ጋር ምንም ነገር ስራ መስራት አልፈልግም ፍቅር ስትላት፣ ቀረብሽ እኔ አንቺ ላድንሽ ብዬ ነው እንጂ ቀረብሽ ትላለች። ነገር ግን ቤዛ ሴራው ሌላ ነው ያቃደችው ማለት ነው። ፍቅር ከሰማች ታጋልጠኛለች በማለት እንግዲህ ከወንድሟ ጋር ተስማምታ ለመስራት እየሞከረች ትገኛለች። እንግዲህ ለወንድሟ ወደ ሆስፒታል ሄደህ አንተ ራስህን ሳታጋልጥ ወደ ሆስፒታል ሄደህ የሚደረገው ነገር የሚሄደው ነገር አጣርተህና ነገር ሁሉ ወደ አደይ ነው የምንገለብጡ ትለዋለች ቤዛ እንግዲህ ለወንድሟ ማለት ነው። እንግዲህ ለምለም እንግዲህ አሁን እያስታወሰች ትገኛለች ማለት ነው። ከአደይ ጋር የተጫወተች ነበረ። አረ ለሊ እባክሽን ያመሻ ስትላት ምንም አልሰማቻትም። እንግዲህ ነይ አዙሪዎሽን ሲጫወቱ ነበረ። ነገር ግን ለምለም እንግዲህ ደንግጣ መንገድ ላይ ወጥቃ ነበረ። ከዛ ባቡሬና አዳይን እንግዲህ ለሊዬ እያሉ በጣም ተጨናንቆ ውሃን ቢደፉባት ነበረ። ከዛም በኋላ ለሊ ከትንሽ ሰዓታት በኋላ ስትነቃ አጠገቧ ባቡሬና እንግዲህ አዳይ ነበሩ። ቤኪ እያለች አዳይም ስታያት አዳይ እያለች ቤኪ አዳይ እንግዲህ ለምለም አስታውሳኛለች እያለ እቅፍ ያደርጋታል። በጣም ደስተኛ ነኝ አስታውሽኝ እንዴ እያለ ለአዳይም እንግዲህ የኔ ውድ እህት
አስታውሽ እንዴ ሁሉም ነገር አስታውሽ እንዴ እያለቻት እሷንም እንግዲህ በደስታ ፍጥስ ፍጥስ እያሉ ለምለምን አፍሶ ያነሳሉ ማለት ነው። እዚህ ጋር ዶክተሩን እንግዲህ ወደ ሐኪም ቤት ሄዶ አሹ ወደ ሐኪም ቤት ሄዶ ነበረ። ከዛም በኋላ ዶክተሩ ለአሹ እንግዲህ ኪንጎና ዳይመንድ ውጪ ጠብቆኝ አሹን ላክሞ ሲል አራ የለም ወዴት ነው የሚወጡት እንዴ ከዚህ ጋር ንቅንቅ የለም አሹና ኪንጎ ኑ እስኪ ንገራቸው እያለ በጆሮአቸው ይነግራቸዋል ማለት ነው። ለሊ ምን እንደሆነች አስታውሱ። ስለዚህ እኔም እምዬና እናንተን ያለ ማስታወስ ሲቀርብኝ እናንተ ከዚህ ንቅንቅ ማለት የለባቸው። የሚሰጠኝና ዶክተሩ የሚሰጠኝ መድኃኒትና የሚሰጠኝን ሁሉም ነገር በአይናቸው አይታችሁ ወይም ቀምሳችሁ እንጂ መቼም ቢሆን እዚህ ጋር እኔ ብቻዬን መሞት የለብኝም። እኔ እንግዲህ እናንተን አስታውሼ ሳላስታውስ ቀር ለምን እንደዚህ ሆንብኛል በማለት እንግዲህ አሹ ለዳይመንድ እጅ ጥብቅ አድርጎ ይይዛል ማለት ነው። ኧረ እባክህ ልቀቀኝ ሲለው ጊዜ ከዛ ይስቁበታል ማለት ነው። ማለቴ ኪንጎ ይስቅበታል። ኪንጎ ዶክተር አትፍረድባቸው፣ እነሱ እኮ እስከ 3ኛ ክፍል ብቻ ነው የተማሩ። ስለዚህ ስላልተማሩ ከዛም በኋላ አንተ ዲግሪ ስለጫንክ ነው እንዴ እንደዚህ የምትለው ብሎ እንግዲህ ዳይመንድም ያሾፋል ማለት ነው። እዚህ ጋር ለአዳይ ገጀራው እንግዲህ ከኋላው ተከትሏት ይዟት ነበረ። አንቺ ከዛ በኋላ አንቺ ለምለም ታውቂያታለሽ? አበበን የትስ የምታውቂያቸው? ቆይ አንተ ማነክ ስትለው ጊዜ እኔ ጋጀራ እባላለሁ። ከዛ ስታስታውሰው ከዛ በኋላ ቆይ አንተ ለምንድን ነው የምትከታተላቸው ብሎ እየተጨቃጨቁ አንተ ምንም ነገር ቢሆን ስለ ለሌና ስለ አበበ ምንም ነገር መረጃ አልሰጠህም ስትለው ጊዜ ከአሁን በኋላ ልጄ ላይ ወጥቀሻል፣ መቼም ቢሆን አልለቅሽም፣ ወደሽ ሳይሆን በቅድሽ ትነግሪኛለሽ ሲላት ጊዜ እንግዲህ ከጀርባዋ ኪንጎ ይመጣል። አንተ ምን ያደርጋት ነው አዳይ ሲሉ ሁለቱም ተያይዙ ተናናንቆ ነበረ። አዳይ ከጀልባ ትመጣና በድንጋይ ትፈነክተዋለች። ከዛ በኋላ ኪንጎና አዳይ እየሮጡ ያመልጣሉ። ከዛም በኋላ አዳይ እንግዲህ ከዛ ኪንጎና አዳይ ቆሞ ያወሩ ነበረ። ከዛ በኋላ ቅምጥል ትመጣና ቆይ እናንተ ልጆች ምን ያደረጋችሁ ነው? ሁሌም ከአዳይ ጋር ነው ማይክ፣ አንተ ምን እየሆንክ ነው? አንዴ ሄለን ትላለክ፣ አንዴ ደግሞ አዳይ ትላለክ። ቆይ ምን እየሆንክ ነው? ቅምጥል ታውቂያለሽ፣ እኔ ካላንቺ ምንም ሰው በህይወቴ ውስጥ የለም፣ ምን የሆንሽ ነው ሲላት ጊዜ እባክህ በራስህ ጉዳይ ነው። ከዛ አዳይም ኧረ እባካችሁ አረጋጉት፣ ምንም ነገር በመሀላችን የሚፈጠር ነገር የለም፣ በቃ እናንተ ደህና ዋሉ ስትልና አዳይ ትሄዳለች። ከዛም በኋላ ቅምጥልም የኪንጎ ትጥለውና ትሄዳለች። ኧረ ቅምጥል አመረርሽ እንዴ? ምንም ነገር የለም ትለዋለች ማለት ነው። ከዛ በኋላ አዳይ እጇን እያሸሸች መንገድ ላይ ነበረች። ከዛ በኋላ ባቡሬ መጣና ባቡሬ ሲያያት አዳይ ምን ሆነሽ ነው ሲል ይሄ ገጀራ የሚባለው ነገር ነው የለሊ መረጃ ካላመጣሽልኝ ብሎ ሲላት ጊዜ ከዛ ቆይ እኔ መጣሁለት አንቺ ወደ ለሊ ጋር ሂጂ ይላትና ከዛ አዳይ ወደ ለምለም ታመራለች። ባቡሬ ወደ ገጀራው ይሄድና ወደ ገጀራው ቤት ቁጭ ብሎ ይጠብቀዋል። ከዛ በኋላ ገጀራው ወደ እሱ ሲመጣ ቆይ አንተ እኔ ካልኳቸው ሰዎች ሁሉ እረቅ ስልክ እምቢ አልከኝ እንዴ ሲለው ጊዜ ቆይ አንተ ምንድን ነው የምትፈልገው? ከማናቸውም ጋር መራቅ አልፈልግም። እኔ የምፈልገው ለሊ ነው። ከለሊ አራስና እኔ ከምላቸው ሰዎች ጋር ካልራክ በህይወትህን ፍረድ ብሎ እንግዲህ ባቡሬን የገጀራውን ያስጠነቅቀዋል ማለት ነው። እሱ ግን ምንም አይመስለውም። አሹ እዚህ ጋር በጣም ታሞ እትዬን ወደ ሆስፒታል ሂድ ብሎ ሮማን ደገፍ አድርጋው ወደ ሆስፒታል እንግዲህ ትሸኘዋለች። አሹ ግን ሆስፒታል አልሄድም ብሎ ነበረ፣ በግድ ነው የሄደው። እዚህ ጋር ዶክተሩ ለለምለም አስታውሺ እያለ ያስጨንቃታል። ኤላማ ነው አዳይስ በቃ አስታውሺ እያለ ሲያስጨንቃት ውይ ኤላ ምንም ነገር አላስታውስም፣ እባክህን ኤላ ተወኝ፣ አንተ እንደ ድሮ ለምን ፍቅር ነው ማሰጣኝ? ለምንድን ነው ኮስታራ የምትሆነው? ለምን ፈገግ አትልም? ትለዋለች። እኔ ኤላ አይደለሁም፣ እኔ ያቺ ዶክተር ነኝ። ምንድነው ያንቺ ዶክተር ትለኛለህ? እኔ እኮ አልታመምኩም። እኔ ምን ሆንኩኝ? ለሊ በጣም ታመሽ ነው እዚህ ሆስፒታል ያመጣሽው። እኔ ዶክተርሽ ነኝ እንጂ ኤላ አይደለሁም። ኤላ እባክህ ኤላ አዳይ ከዛ የሮጠች ትመጣ ነበረ። የሮጠች ትመጣና መምህሯ ይሄ ሰውዬው ምን የሆነ ነው ስትል ጊዜ ለሊ እባክሽ ተረጋጊ ትላታለች። ከዛ በኋላ በቃሽ አሁን ወደ ቤት ሂዱ ይላት። ኤላ አንተ አትመጣም እንዴ? አንተ ካልሄድም እኔ በኋላ እመጣለሁ። አንቺ ከአዳይ ጋር መሄድ አለብሽ። አዳይ ደግሞ ማን ናት? አዳይ መምህርሽ ናት። ከዛ በኋላ ከሷ ጋር ሂጂ እሺ በቃ ብላ እንግዲህ ትሄዳለች። ኪንጎን ወደ ሆስፒታል አሹን ወደ ሆስፒታል ይዞ ሲመጡት መንገድ ላይ ታየውና አሹ ምን ያደረጋችሁት ነው? ልቀቁት ብላ ውይ ትላለች። ለልዬ ኧረ እባክሽ እንደ ድሮ ቀርብሽን ተመለሽ፣ ምን የሆንሽ ነው እያለ ዳይመንድም ይቀልድባታል ማለት ነው። ከዛም በኋላ እሷም ለልዬ እኔ በጣም አሞኝ ወደ ሆስፒታል እየወሰዱኝ ነው ይላታል አሹ ነው እንዴ ካለች በኋላ አዳይም ምን ሆነህ ነው ወንድሜ? በቃ እሺ
ፈጣሪ ማረክ። እኔ አሁን ለሊ ወደ ቤት ማድረስ አለብኝ። አይ እኔ ወደ ቤት መሄድ አልፈልግም። እኔ መሄድ የምፈልገው ወደ ኤላ ጋር ነው። ኤላ እኮ ቤት ሂጂና ቤት ጠብቂኛለሽ። ስለዚህ ወደ ቤት መሄድ አለብን ትላና አዳይ እንደምንም አድርጋ ወደ ቤት ለመውሰድ ትሞክራለች ማለት ነው። ዶክተሩም ደግሞ መድኃኒት ሲሰጣት አልወስድም ትላለች። ሩታ አባቷ ታሞ ወደ ገጠር አባቷ ጋር ትሄዳለች። አባቷም ደግሞ ቶሎ ብለሽ ድረሺ፣ ቶሎ ብለሽ ካልደረስሽ እያለ እንግዲህ ያስጨንቃትና ሩታ እንግዲህ ወደ አባቷ ገጠር ትሄዳለች ማለት ነው። እንግዲህ የፍቅር ተንኮልም አሁንም እየቀጠለ ይገኛል፣ በጣም በሚያሳዝን ሁኔታ ማለት ነው። ፍቅር እንግዲህ ብታስበው መቼም አይሞላላትም። አሹ ዴቭ እናቱ ስትደውልና ልጅ ምን ሆነ ካል ስትለው ጊዜ እማዬ ምንም አልሆንኩም። አዳይስ እንዴት ናት? አዳይም በጣም ደህና ናት። እና ለምንድን ነው የማትመጣው? አዳይ ትቼ የትም መምጣት አልችልም እማዬ፣ ያለ አዳይ መኖር አልችልም። አዳይን ይዤ ነው የምመጣው ይላታል። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን።